ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ሮትሮ ሁሉ ከናሁ ቴሌቪዥን የክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ የካቲት 16 2018 ዓ.ም ለሰዓቱ የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ነው ቀዳሚ የምናደርገው። በዓለም አቀፍ ደረጃ የወርቅ ደረጃ የተሰጠው የአትሌቲክስ ውድድር በሀገረ ፖላንድ ተከናውኗል። ይህ የውድድር መድረክ የኦርሊን ኮፐርኒክስ ካፕ ይሰኛልና በዚህ የውድድር መድረክ ላይ ኢትዮጵያን አትሌቶች በተለያዩ ርቀቶች እንደዚሁ ተሳትፈው ጥሩ ውጤቶችን ማስመዝገብ ችሏል። በ1500 ሜትር ሴቶች በተመዘገበ ውጤት ፈረንሳዊቷ አትሌት አጋዜ ጉልሜቶ የተሰኘችው አትሌት በቀዳሚነት አጠናቃለች። 4:00:64 በመግባት ነው በቀዳሚነት ማጠናቀቅ የቻለችው። ኢትዮጵያውያን እንስት አትሌቶች ደግሞ እሷን ተከትለው እንደዚሁ በጥሩ ደረጃ ውድድራቸውን ማጠናቀቅ ችለዋል። አትሌት ፍሬወይኒ ኃይሉ 4:00:67 በመግባት በሁለተኝነት ውድድሯን ስታጠናቅቅ እንደዚሁ አትሌት ብርቄ አየሎም ደግሞ ሶስተኛ ሆና ውድድሯን ፈጽማለች። አትሌት ብርቄ አየሎም ርቀቱን ለማጠናቀቅ ሶስተኛ ደረጃን ይዛ ስታጠናቅቅ 4:00:92 ፈጅቶባታል። በሌሎች በዚሁ የውድድር መድረክ ላይ በሌሎች ርቀቶችም እንደዚሁ ተደርጓል። በወንዶች በ1500 ሜትር ሞሲሳ ስዩም አራተኛ ደረጃን ይዞ በማጠናቀቅ የዲፕሎማ ተሸላሚ ሆኗል። በሴቶች የ800 ሜትር ርቀት እንደዚሁ አትሌት ንግስት ጌታቸው በቀዳሚነት አጠናቃለች። 1:59:32 ፈጅቶባታል ተብሏል። በሌላ በኩል ደግሞ ዱርሲቱ ቦሬማ የተሰኘችው አትሌት ደግሞ እንደዚሁ አራተኛ ደረጃን ይዛ አጠናቃለች ማለት ነውና በሳምንቱ መጨረሻ ቀናት ኢትዮጵያን አትሌቶች በተለያዩ የውድድር ዓለማት በአትሌቲክስ ውድድራቸውን አከናውነው አመርቂ ውጤት ማስመዝገብ ችለዋል ማለት ነው። ክቡራትና ክቡራን ተመልካቾቻችን በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። የአውሮፓ ታላላቅ የአምስቱ ሊጎች ላይ የሚከናወኑ ወይም ደግሞ የመርሃ ግብሩ ቀሪ ጨዋታዎች ዛሬ ምሽትም ቀጥለው የሚከናወኑ ይሆናል። በተለይ የጣሊያን ሴሪያን ቀዳሚ ስናደርግ የጣሊያን ሴሪያ የቀጣይ ሳምንት ቀሪ ጨዋታዎች እንደዚሁ ዛሬ ምሽትም ሁለት መርሃ ግብሮች የሚከናወኑበት ነው የሚሆነው። ፊዮሬንቲና ከፒዛ የሚያደርጉት ጨዋታ ምሽት 2:30 ላይ ይከናወናል። ሌላኛው ደግሞ እንደዚሁ በደረጃ ሰንጠረዡ 10ኛ ደረጃና 12ኛ ደረጃ ላይ የተቀመጡት ቦሎኛ ከኢዲኒዜ የሚያደርጉትም ጨዋታ ምሽት 4:45 ላይ የሚከናወን ነው የሚሆነው። ሁለቱ ቡድኖች በሁለቱም ጨዋታ ላይ ተከታታይ የደረጃ ሰንጠረዥ ላይ የሚገኙ ቡድኖች ናቸው ጨዋታቸውን የሚያከናውኑት። የመጀመሪያው ጨዋታ በቦሎኛና በዩዲኒዜ መካከል ይደረጋል። ሁለቱ ቡድኖች የአንድ ነጥብ ልዩነት ነው በመካከላቸው ያለው 33 እና 32 ነጥቦችን ይዟል። 10ኛና 11ኛ ደረጃ ላይ ተቀምጧል። በተመሳሳይ እንደዚሁ የወራጅ ቀጠና ስፍራ ላይ ያሉት ፊዮሬንቲናና ፒዛም የሚያደርጉት ጨዋታ እንደዚሁ 18ኛና 19ኛ ደረጃ ላይ ተቀምጧል ማለት ነው። የሴሪያውን የደረጃ ሰንጠረዥ ኢንተር ሚላን በ64 ነጥብ ይመራል። በ10 ነጥብ ዝቅ ብሎ ደግሞ እንደዚሁ ሌላኛው የከተማው ክለብ ኤሲ ሚላን በ54 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። የኔፕልሱ ክለብ ናፖሊ 50 ነጥብ አለው። ሮማን በተመሳሳይ 50 ነጥብ አለው። ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። ዩቬንቱስ እና በዘንድሮ ዓመት በሴሪያው አስገራሚ ክለብ በመሆን በርካቶችን እያስገረመ የሚገኘው የአሰልጣኝ ሴስክ ፋብሪጋዙ ቡድን ኮሞ ደግሞ 45 ነጥቦችን ይዞ በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎውን ለማረጋገጥ እንደዚሁ ጨዋታውን ወይም ደግሞ ይህንን ስፍራ ይዞ እየተመለከት ነው እንገኛለን ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። ሌሎች መረጃዎቻችንን የምናገኘው ደግሞ እንደዚሁ የእንግሊዝ ፕሪሚየር ሊግም ዛሬ የ27ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ይከናወናል። በጉዲሰን ፓርክ የመርሲሳይዱ ክለብ ኤቨርተን ማንቸስተር ዩናይትድን የሚገጥምበት ጨዋታ ትልቅ ትኩረትን አግኝቷል። ዩናይትዶች ያለፉትን 5 ጨዋታዎች አልተሸነፉም፣ በአራቱ ድል ቀንቷቸዋል። አንዱን ደግሞ እንደዚሁ ባቻ ውጤት የመጨረሻውን ጨዋታ ማጠናቀቃቸው የሚታወስ ነው ማለት ነውና ይህንን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ነው እየተገመተ የሚገኘው። የአሰልጣኝ ማይክል ካሪኩ ቡድን አሁን ላይ በደረጃ ሰንጠረዡ 5ኛ ደረጃ ላይ ተቀምጧል። የሰበሰበውም ነጥብ 45 ነው።
በተለይ በዚህ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ተሳትፏቸውን ለማረጋገጥ 3 ክለቦች አንገት ለአንገት ተናቋል። እኩል 45 ነጥብ ነው ያላቸው ቼልሲ፣ ማንቸስተር ዩናይትድ እና ሊቨርፑል ማለት ነው። ከነዚህ ሁለት ክለቦች ጎልቶ ለመውጣት በዛሬው ጨዋታ ላይ ድል ማስመዝገብ ይጠበቅባቸዋል ቀይ ሰይጣናቱና አሰልጣኝ ማይክል ካሪክ ለዚህ ጨዋታ ዝግጁ መሆናቸው እንደዚሁ እየገለጹ ነው የሚገኙት በጨዋታው እንቅስቃሴ ላይ ጨዋታውን ለማሸነፍ ማለት ነው። በዛሬው ምሽት ጨዋታ ላይ በማንቸስተር በኩል የተከላካዩ ማቲያስ ዴሊት እንደዚሁም ደግሞ ሌላኛው ተጫዋች ፓትሪክ ዶርጉና ሜሰን ማውንት በጉዳት ምክንያት ለጨዋታው ዝግጁ ያለመሆናቸው ሲገለጽ፣ በኤቨርተንም በኩል ወሳኝ ተጫዋቾቻቸው እንደዚሁ ከምሽቱ ጨዋታ ስብስብ ውጪ መሆናቸው እየተገለጸ ነው የሚገኘው። አንደኛው ጃክ ግሪሊሽ ነው። ጃክ ግሪሊሽ በኤቨርተን ቤት በጣም ጥሩ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። ከማንቸስተር ሲቲ ወደዛ ካቀና በኋላ ማለት ነውና የዛሬው ጨዋታ ላይ ያለመገኘቱ በኤቨርተን በኩል ሊያጎርልባቸው እንደሚችል እየተነገረ ይገኛል። ሌላኛው ግሪሊሽ ኦቢሪም እንደዚሁ በተመሳሳይ በጨዋታው ላይ እንደማይሰለፍ ተገልጿል ማለት ነው። ማንቸስተር ዩናይትድ እንግዲህ ወሳኙን ጨዋታ ለማከናወን ወይም ደግሞ ይህንን ጨዋታ የአሸናፊነት ቅድመ ግምት አግኝቷል። ሁለቱ ቡድኖች በመጀመሪያው ሲዝን ግንኙነታቸው እንደምናስታውሰው ኦልድ ትራፎርድ ስቴዲየም ላይ ኤቨርተን 1-0 በሆነ ውጤት ማሸነፉ የሚታወስ ነውና ዛሬም እንግዲህ አሰልጣኝ ዴቪድ ሞይሱ ቡድን ጥሩ ተፎካካሪ ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘው። የቀድሞ ክለባቸውን የሚገጥሙት አሰልጣኝ ዴቪድ ሞይስ ከዚህ ቀደም ማንቸስተር ዩናይትድን የሰር አሌክስ ፈርጉሰንን መልቀቅ ተከትሎ በቀዳሚነት ወደ ኦልድ ትራፎርድ በመምጣት እንግዲህ ቀይ ሰይጣናቱን ከተረከቡ ቀደምት አሰልጣኞች መካከል አንደኛው መሆናቸው ይታወሳል። የዛ ጊዜ የተሳካ ቆይታ እንዳልነበራቸው ይታወቃልና ዛሬ እንግዲህ በሜዳቸው የቀድሞ ክለባቸውን የሚገጥሙበትን ጨዋታ ተጠባቂ ያደርገዋል። ለሳቸውም ትልቅ ትርጉም ስላለው ማለት ነውና በአጠቃላይ እንግዲህ እንግሊዝ ፕሪሚየር ሊግን አርሰናል 61 ነጥብ ይዞ በቀዳሚነት እየመራ ነው የሚገኘው። ማንቸስተር ሲቲ እንደዚሁ በ5 ነጥቦች አንሶ በ56 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ በ51 ነጥብ ሶስተኛ ደረጃ ላይ ይገኛል። ቼልሲ፣ ማንቸስተር ዩናይትድ እና ሊቨርፑል እኩል 45 ነጥቦችን ይዘው እንደዚሁ ከሶስተኛ እስከ ስድስተኛ ያለውን ደረጃ ይዘውታል። ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ 22 ግቦች አሉት። በቀዳሚነት የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ይገኛል። የብሬንትፎርድ ሲቲ የፊት መስመር አጥቂ እንደዚሁ ኢጎር ቲያጎ ደግሞ በ17 ግቦች ሁለተኛ ደረጃ ላይ ተቀምጧል። እንግዲህ የእንግሊዝ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትም ትራክ ይህንን ነው የሚመስለው ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ወደ እናንተ ይደርሳሉ። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ቀደም ሲል እንግዲህ የተለያዩ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። አሁን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። እንግዲህ በዘንድሮ ዓመት የ2025-26 የውድድር ዘመን የአዝናኙን የእንግሊዝ ፕሪሚየር ሊግን የዋንጫ ክብር የትኛው ክለብ ሊያነሳ ይችላል? በተለይ ከቀሩት ጨዋታዎች አንጻር ማንቸስተር ሲቲ እና አርሰናል ዘንድሮም እንግዲህ አንገት ለአንገት ተናንቀው እየተመለከትናቸው እንገኛለን። አስቀድሞ በነበረው ግስጋሴ እንግዲህ ያለፉትን 147 ቀናት የሊጉን የደረጃ ሰንጠረዥ በቀዳሚነት ሲዘውር የነበረው አርሰናል አሁን ስጋት ፈጥሯል፣ በክለቡ ደጋፊዎችም ዘንድ ማለት ነው። እንግዲህ ያልተገቡ ውጤቶችን መጣሉን ተከትሎ ማለት ነውና ብዙዎች ግን አሁንም ቢሆን አርሰናል ሻምፒዮና ይሆናል የሚል ቅድመ ግምታቸውን እያስቀመጡ ነው የሚገኙትና
በተለያዩ የቴሌቪዥን ጣቢያዎች ላይ በትንታኔ እያገለገሉ የሚገኙት ቀደምት የፕሪሚየር ሊጉ ተጫዋቾች ለሁለት የተከፈለ ሀሳብ በመስጠት ላይ ነው የሚገኙት። የቀድሞ የቀያይ ሰይጣናቱ የተከላካይ ስፍራ ተጫዋች እንግሊዛዊ ኢንተርናሽናል ጋሪ ኔቭል የራሱን ሀሳብ እዚህ ላይ አስቀምጧል። እንግዲህ ትላንት የሰሜን ለንደን ደርቢ በአርሰናል አሸናፊነት ከተጠናቀቀ በኋላ የተለያዩ ሀሳቦች እየተሰጡ ነው የሚገኙት። አንዳንዶች እንግዲህ የትላንቱን እንቅስቃሴ በተለይ በቶተንሃም ሆትስፐርስ ላይ የወሰደውን ብልጫና የጨዋታ ሂደቱን በተመለከተ ከግምት በማስገባትና የቀሩትን ጨዋታዎች እንደዚሁ በማከልና ከግምት በማስገባት የራሳቸውን ሀሳብ አስቀምጧል። ቀደም ሲል የጠቀስኩላችሁ የጋሪ ኔቭል ጉዳይ ጋሪ ኔቭል አርሰናል አሁንም የቀሩትን ጨዋታዎች ሁሉንም በማሸነፍ የሊጉን የዋንጫ ክብር ከ22 ዓመታት በኋላ ያሳካል የሚል እምነት እንዳለው ነው እየገለጸ የሚገኘው። እንግዲህ እንደ ጋሪ ኔቭል እምነት ከሆነ በተለይ 33ኛ ሳምንት ላይ የሚከናወነው የኢታዱ ፍልሚያ በማንቸስተር ሲቲ እና በአርሰናል መካከል ወሳኝ ነው። ይህንን ጨዋታ በማሸነፍ ነው አርሰናሎች የሊጉን የዋንጫ ክብር ማንሳታቸውን የሚያረጋግጡት የሚል ሀሳብ አንስቷል ማለት ነው። ሌላኛው እንግዲህ በአርሰናል በሌሎችም የፕሪሚየር ሊጉ ክለቦች ላይ መጫወት የቻለው በቶተንሃም ሆትስፐርስ እንደዚሁም በዋትፎርድ እና ማንቸስተር ሲቲ ላይ ተመልክተነዋል። በሪያል ማድሪድ በመሳሰሉ ክለቦች ላይ ተጫውቶ ማለፍ የቻለው ኢማኑኤል አደባዮር ነው። አደባዮር እንግዲህ ከዚህ በፊት የአርሰናል የፊት መስመር አጥቂ ከነበሩ አይረሴ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ በሀገር ቤት ደጋፊዎች ዘንድ ይወደዳል፣ ያው ጥቁር ከመሆኑም ጋር ተያይዞ ማለት ነውና አንዳንድ ጊዜ በጣም ደካማ ነው በሚባልበት ሰዓት ላይ በጣም አፍን እጅ ላይ በሚያስጭን ሁኔታ አፍኖ እጅ ላይ ነው የሚጫነው እጅን አፍ ላይ በሚያስጭን አስገራሚ ሁኔታ እንግዲህ አስገራሚ ጎሎችን ሲያስቆጥር የነበረበትን ሂደት እናስታውሳለን እና ኢማኑኤል አደባዮር አንዳንድ ጊዜ እንግዲህ የተጫወተባቸው ክለቦች ደግሞ በተለይ እርስ በርስ በሚገናኙበት ሰዓት ላይ እንደ ሌሎች ተጫዋቾች እየተጋበዘ ሀሳቡን ይሰጣል። ትላንትና የሰሜን ለንደን ደርቢ በነበረበት እንቅስቃሴ ላይ የቶተንሃም ሆትስፐርስ እና የአርሰናል ማሊያ ለብሶ ከዚህ ቀደም ማሳለፉን ተከትሎ እንግዲህ የተለያዩ ሀሳቦችን እየሰነዘረ ነበረ። ትላንት እንግዲህ የሻምፒዮናነቱን እንደዚሁ ቅድመ ግምቱን እንዲያስቀምጥ ያሉትንም ሁኔታዎች እንዲያብራራ በተጋበዘበት ሁኔታ ላይ የሰጠው አስተያየት ምንድነው? ማንቸስተር ሲቲ የሊጉን የዋንጫ ክብር የሚያሳካ ይመስለኛል አሁን ባለው ቁመና የሚል ሀሳብ ሰጥቷል። ያንንም ለማለት ያስቻለውን ሀሳብ እንደዚሁ ሲያብራራ አሁን ላይ ከሲቲ ይልቅ አርሰናል ተጫዋቾች ተጽዕኖ ውስጥ ነው የሚገኙት። ያለፉትን ረጅም ዓመታት ከአርሰናል ጋር የዋንጫ ክብር ያላሳኩ አዳዲስ ተጫዋቾች የሚገኙበታልና እዚህ ጫና ውስጥ ነው የሚገኙት። ስለዚህ ማንቸስተር ሲቲ ከኋላ የመጣ ቡድን ብዙ ጊዜ ስንመለከት ኤነርጄቲክ ነው። ይህንን ብቃት እንዳለው ደግሞ ያለፉትን 2 ዓመታት አርሰናልን ዋንጫ የነጠቀበትን ሂደት ማስተዋስ ይቻላልና ይህንን ከግምት ካስገባን ሲቲዎች ከአርሰናል ይልቅ የዋንጫውን ክብር የማሳካት እድል አላቸው የሚል ሀሳብ ሰንዝሯል ማለት ነው። እናንተ ጋሪ ኔቭል በሰጠው ሀሳብ ተስማማላችሁ ወይስ ኢማኑኤል አደባዮር በሰጠው አስተያየት ነው የምትስማሙት? ማንቸስተር ሲቲ ነው ወይስ አርሰናል ነው የሊጉን የዋንጫ ክብር የሚያሳካው? ሀሳባችሁን ልታስቀምጡልን ትችላላችሁ። ያሉትን ጨዋታዎች ከተመለከትን ግን ለምሳሌ ማንቸስተር ሲቲ 11 ጨዋታዎች ናቸው የሚቀሩት በሊጉ ማለት ነው። አርሰናል ግን 10 ጨዋታ ነው የሚቀረው። አስቀድሞ ከወልቨርሃምፕተን ወንድረስ ጋራ አንድ እንደዚሁ ቀደም ብሎ ጨዋታ ስላከናወነ ማለት ነው። የማንቸስተር ሲቲን ጨዋታዎች ከተመለከትን በቀጣይ ወደ ከሜዳ ውጪ አቅንቶ ሊድስ ዩናይትድን ይገጥማል። ሊድስ ዩናይትድ በዘንድሮ ዓመት በጣም አስገራሚ ትልልቅ ክለቦችን ሲፈትን እንደነበረ ተመልክተናልና ማንቸስተር ዩናይትድን ነጥብ ያስጣለበትን እንደዚሁም ደግሞ ሊቨርፑልን 2 ጊዜ 4 ነጥብ ያስጣለበትን አጋጣሚ ማንሳት እንችላለን። ለትልልቅ ክለቦች የማይተኛ ክለብ ሆኖ ተመልክተነዋል፣ የአሰልጣኝ ዳንኤል ፈርከ ቡድን ማለት ነውና ከዚህ አንጻር ምናልባት እንግዲህ ይህንን ጨዋታ ያከናውናል ከሜዳ ውጪ። በሜዳው ከዛ ከኖቲንግሃም ፎረስት ይጫወታል። ከሜዳ ውጪ ዌስትሃም ዩናይትድን ያገኛል። አዲስ ነገር ሊመዘገብበት ይችላል ተብሎ የተጠበቀው ደግሞ እንደዚሁ ከሜዳ ውጪ ቼልሲን የሚገጥምበት ጨዋታ ነው። ከዛ በሳምንቱ ደግሞ 33ኛ ሳምንት መርሃ ግብር ላይ አርሰናልን ያገኛል። ከዛ ከበርንሌ ነው የሚጫወተው። ኤቨርተን፣ ብሬንትፎርድ ሲቲ፣ በርንማውዝ እና የውድድር ዓመቱ የመጨረሻ 38ኛ ሳምንት መርሃ ግብር ላይ ከአስተን ቪላ ጋር ጨዋታውን የሚያከናውነው። ምናልባትም አስተን ቪላ በዛ ወቅት የአውሮፓ ቻምፒየንስ ሊግ የውድድር መድረክን ተሳትፎ የሚያረጋግጥበት ሊሆን ይችላል እና በጣም ከባድ እንቅስቃሴ ሊታይበት እንደሚችል ከወዲሁ እየተጠበቀ ነው የሚገኘው። እነዚህን ፊክቸሮች ከተመለከትን እንግዲህ የሲቲም ጨዋታዎች ቀላል አይደሉም ማለት ነው።
የአርሰናልን ቀጣይ ጨዋታዎች ደግሞ ከተመለከትን አርሰናል እንግዲህ ከቼልሲ ጋር ይጫወታል። ሳምንት እሁድ 1 ሰዓት ከ30 ላይ በኤሚሬትስ ስቴዲየም የሚደረግ ጨዋታ ነው። ከዛ ባለፈ ብራይተን እንደዚሁ ከብራይተን እና ከኤቨርተን ጋር እንደዚሁም ከበርንማውዝ ጋር ሶስቱንም ጨዋታዎች በሜዳው የሚያከናውን ነው የሚሆነው። ከዚያ ወደ ኢታድ አቅንቶ ከማንቸስተር ሲቲ ጋር ይጫወታል። ከኒውካስል ዩናይትድ ጋር በሜዳው ነው ጨዋታውን የሚያደርገው። ፉልሃም፣ ዌስትሃም ዩናይትድ፣ በርንሌ እና የውድድር ዓመቱ የመጨረሻ 38ኛ ሳምንት መርሃ ግብር ላይ ደግሞ በለንደን ደርቢ ወደ ሴለርስ ፓርክ አቅንቶ የደቡብ ለንደኑን ክለብ ክሪስታል ፓላስን የሚገጥምበት ጨዋታ ነው ያሉት ማለት ነው እና ከነዚህ አንጻር እንግዲህ ከተመለከትናቸው የእንግሊዝ ፕሪሚየር ሊግ ነው በእርግጥ የትኛው ቡድን ትልልቆቹን ቡድኖች ውጤት ነጥብ እንደሚያስጥላቸው እንደሚያሸንፋቸው ለማወቅ በጣም ይከብዳል። ያለፉትን ሁለት የአርሰናልን ጨዋታ ከተመለከትን አርሰናል ውጤት ይሰበስብባቸዋል ተብሎ የተገመቱ ጨዋታዎችን ነው ነጥብ የጣለበት። አንደኛው ከብሬንትፎርድ ሲቲ ጋር ነው። ብሬንትፎርድ ሲቲ በእርግጥ ጠንካራ ነው። ከዛ ባለፈ ግን በ48 የነጥብ ልዩነት ይቀድመው የነበረውን ኦልቨርሃምፕተን ወንደረርስንም እንደዚሁ ነጥብ ያስጣለበትን ሁኔታም ተመልክተናል እና ከዚህ አንጻር ከተመለከት ነው ቀሪ ጨዋታዎች ይሄኛው ይቀላል ይሄኛው ይከብዳል ለማለት በጣም አስቸጋሪ ነው። አርሰናል በዘንድሮ ዓመት በትልልቆቹ ክለቦች አይደለም ያናህል አጠቃላይ አማካኝ ሁኔታውን ከተመለከት ነው ማለት ነው ትናንሽ ያልተጠበቁ ቡድኖች ናቸው ነጥብ እያስጣሉትና እያሸነፉት የሚገኘው። በእርግጥ የተሸነፈባቸው ጨዋታዎች በጣም ጥቂት ናቸው። 3 ጨዋታ ብቻ ነው የተሸነፈው እንደምናስታውሰው ማለት ነው አርሰናል እና የቀሪ ጨዋታዎች ላይም እንደዚህ አይነት ሁኔታዎች አሉ። ምን ትላላችሁ? የትኛው የአርሰናል ጨዋታ ነው ወይስ የማንቸስተር ሲቲ ጨዋታዎች ናቸው የቀሩት መርሃ ግብር ላይ ሊቀላቸው የሚችለው? በአጠቃላይ ግን የዘንድሮ የ2025/26 የውድድር ዘመን እጅግ በጣም አጓጊ ነው ለበርካታ የአርሰናል ደጋፊዎች እና ለማንቸስተር ሲቲ ደጋፊዎች ማለት ነው። በተለይ ደግሞ የአርሰናል ደጋፊዎች ያለፉትን እንግዲህ ከ24 23 ዓመታት በኋላ ነው የሊጉን የዋንጫ ክብር ለማሳካት እዚህ ቁመና ላይ የሚገኘው። በሌሎችም የውድድር አይነቶች የዋንጫ ክብሮችን ለማሳካት እየተንደረደረ የሚገኘው ማለት ነውና ለአርሰናል ብዙ ትርጉም አለው። እኔ ሁልጊዜም እንደምለው እንግዲህ ለአርሰናል በየትኛውም መንገድ ቢመጣ ዋንጫ እጅግ በጣም ወሳኝ መሆኑን አስረግጦ መናገር ይቻላል። ምክንያቱም እነዚህ ጥሩ ጨዋታ ጥሩ እንቅስቃሴ አድርጎ የቆሙ ኳሶችን ተጠቅሞ ወይም ደግሞ ኦንጎሎችን ተጠቅሞ የዋንጫ ክብር ማምጣት አያስደስትም የሚለው ለሌላ ክለብ ደጋፊዎች ሊያስደስት ይችላል። ለአርሰናል ደጋፊዎች ግን በየትኛውም አጋጣሚ ዋንጫ ቢያመጣ 24 ዓመታትን የታገሰ 24 ዓመታትን ተስፋ ያደረገ የሊጉን የዋንጫ ክብር ማሳካት ዋነኛ ቦታ የሚሰጠው ነው ብዬ አስባለሁ። ሌላ አጫዋት የሚባለው ነገር ሌግዠሪ ነው። እሱን ተከትሎ ነው የሚመጣው ብዬ አስባለሁ እና ምናልባት አንዳንድ ጊዜ እንግዲህ ይህን የሻምፒዮናነትን ሜንታሊቲ ለመላበስ በየትኛውም አይነት ትልልቅ አሰልጣኞችም እንደሚሉት የዋንጫ ክብርን አስቀድሞ ማሳካት እሱ ከተሳካ በኋላ ጥራት ላይና የአጫዋት ዘይን መቀየር ይቻላል። ከዛ በኋላ ከሜዳ ውጪም ያሉትን የፋይናንስ ሁኔታዎችም በብዙ ነገር ስለሚስተካከሉ የጎደላቸው ቦታ ላይም እንደዚሁ አዳዲስ ተጫዋቾችን በማምጣት ከዛ ጠንካራ ቡድንን መገንባት ይቻላል የሚል እምነት አለኝ። አንድ ለረጅም ዓመታት ወይም ደግሞ ለረጅም ጊዜ ዓመታትን እንኳን ባንለው ለረጅም ቀናት በህራብ ያሳለፈ ሰው ድንገት ያገኛትን ምግብ ምን አይነት ነው ብሎ የሚጠይቅ አይመስለኝም። ምግብ መሆኑ በራሱ በቂ ነው። ከዛ በኋላ ነው የምግቡን አይነት ያለው የሚኖርበትን ህልውና ካረጋገጠ በኋላ ምግቡ ክትፎ ነው ሽሮ ነው ብሎ ማማረጥ ያለበት በዛ ሁኔታ ውስጥ ያን ሁኔታ አንገብጋቢውን ነገር ካለፈ በኋላ ነውና ይሄ ቅድመ ሁኔታ የማይሰጣቸው ሁኔታዎች ናቸው የሊጉን የዋንጫ ክብርም ይሁን ትልልቅ የዋንጫ ክብሮችን ለማሳካት አስቀድሞ እንግዲህ ይህንን አሮጌ ታሪክ ማጽዳት ይህንን ዋንጫ የተራበ ደጋፊን ማስደሰት ይቀድማል። ከዛ በኋላ እንግዲህ የጨዋታ እንቅስቃሴ ላይ የጨዋታ ጥራት ላይ ደጋፊዎችን ለማስደሰት አዝናኝ ጨዋታ ለመጫወት እነዚህ ተከትለው የሚመጡ ነገሮች ናቸው። ከዚህ ቀደም ለረጅም ዓመታት በተለይ ደግሞ በአሰልጣኝ አርሴን ቬንገር ስር አርሰናል ለዘመናት ጥሩ ጨዋታዎችን ሲያሳካ ነገር ግን የደጋፊዎችን የዋንጫ ራብ ያላስታገሰባቸው በርካታ ዓመታቶች አልፈዋል እና ከዚህ አንጻር ከተመለከት ነው ይሄ ጥሩ አጫዋት በጣም ቅንጦት ናቸው። እነዚህ የሚመጡ ናቸው። ቢኖር ደስ ይላል፣ ግን ቅድሚያ የሚሰጠው የመድረኩን የዋንጫ ክብር ማሳካት ነው ብዬ አስባለሁኝ።
ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለተሰኞ የካቲት 16 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ዘካሪያስ ኃይሉና ብሩጌታቸው ከኛ ጋር ቆይታ አድርገዋል። ናሁ ቴሌቪዥንን እንግዲህ ለመከታተል ከቲቪው በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በተለያዩ የሶሻል ሚዲያ አማራጮችን በመላው ዓለም እየደረስን እንገኛለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።